እናንተ አለቀ። እኛ አንቺ ጎን እንጂ ሆኖ እኮ ይጨቃጨቅንሽ አልነበረም። ጭቅጭቅ አልነበረም። እኛ ዳኒ ምንድን ነው የፈለከው? አወኩኝ ግን በቃ ሲመጣ ገና ከሆኑ እንደዚህ እየሆንክ ከሆነ ሲመጣ ምን ልትሆን ነው? ሜሪ እያልሽ ነው። ልክ አይደለችም ልጅቷ። ልክ ስላለች እኮ ነው የሚሄዱ ያልፈለጉት። ልክ አለመች ከታፈ ጋር እያሰበ ያለው ነው መሄድ ነው ያለብህ። እኔ አንተን ጥዬ መሄድ ስለማልፈልግ ነው። ሜሪ አልሄድም። ገባሽ? እኔ ደግሞ አልወጣም። በቃ ማን እንደሚያስወጣኝ ያለው እሱ ሲመጣ እኔ ማየት አይፈልግም ማለት ያየኛል። ምን እንደሚሆን ያለው እስኪ የኛና እንደሚፈጠር ያለው እኔ አልገባኝም። ማለት እኔ ሰላም ሆንኩኝ ከሱ ጋር አሁን እኔ ከሱ ጋር መሆን ፈልጋለሁ። በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንወጣም። ለምን ማጥቶ ምን ታበጫለሽ? ዳኒ ትወጣላችሁ። አልወጣም። ገባሽ? ምንም አታልጭ። ይቅርታ አንቺ መውጣት ትፈልጋለሽ መሰለኝ። ቢያንስ ካንተ ጋር ተጨቃጭቄ ካንተ ጋር ጨርሳለሁ። አንቺ ግን መውጣት ከፈለግሽ እሺ ይኸው መውጣት ትችያለሽ። ሜሪ አትወጣም። ገባሽ? ማናችንም አንወጣም። ማናችንም አንወጣም። ቤቴ እኮ ነው ያላችሁት። የፈለገ ቤት ይሹ። ኧረ ቤት እግዚአብሔር ሩታ ምን ሆነሽ ነው? ዳኒና ሜሪ ምን ሆነሻል ዛሬ? ጭራሽ ውጡ ከቤት አንወጣም ነው። እኛ ነን እኮ አልገባኝም። አዎ እናንተ ናችሁ። ስለዚህ ሰላሜን ስጡኛ። የምን ሰላም? ማንም ሰላምሽን አልሰጣም። እያደረግን የነበረው ነገር በሙሉ ለአንቺ ሰላም ነው። ለአንቺ ሰላም ነው አወቅኩኝ፣ ግን በቃ አሁን ሰላም ሆንኩኝ። እሺ እናንተ ማየት አይፈልግም። ለምን ነው አትሄዱት? እኛ እንወጣም። ለምን አንቺ ወተሻታል? ከፈለግሽ ውጪ። ገባሽ? እሱ ነው እኛ ማየት አይፈልግም ማለት ነው። ሰው ወተሻግኝ ከፈለግሽ ገባሽ? ወተሽ ማግኘት ትችያለሽ። እኔ ደግሞ አልወጣም። ገባሽ? ሜሪም አትወጣም ከዚህ ቤት። ወይኔ መድኃኒዓለም ዛሬ እንደምታምጪ ማለት ግን ደህና ናችሁ? አይ ሲጀመር አይመስለኝም። እኔ እና እሱ ሰላም እንድንሆን የምትፈልጉ አይነት ሰዎች አይደላችሁም። ከናካቴው አይደላችሁም። አይደላችሁም እኮ ለምን እንደዚህ ትናገሩ ታዲያ? ገባሽ? እያንዳንዱ እያደረግን የነበረው ነገር በሙሉ እናንተ ሰላም እንዳትሆኑ ነው። አብርሃም ቤት እንዳይመለስ ብዙ ነገር እያደረግን የነበረው እኮ ለምን እንደዚህ ግን ዛሬ ግን በአንዴ ነገሮች የምናርግሽ ሆና እኮ በአንዴ ሰላማችን ሲመለስ በአንዴ ነገሮች ሰላም ሲሆኑ እንዴት ሰላም ይሆናሉ ነው የሚመስለው ወሬያችሁ። ነገ ደም እንባ ታለቅሻለሽ። አላለቅስም። ደም እንባ አላለቅስም። ምን አለሽ? ምንም ይፈጠር አላለቅስም። አበቃ። ሁሉንም ነገር አምኜበት ነው ማረጋው። ተረጋጋው። ሁሉንም ነገር አምኜበት ነው ማረጋው። ተረጋጊ ነው። እንደዚህ አናቅሽም። ተረጋጊ በቃ። አሁን ከሱ ጋር ሰላም መሆንሽ አሪፍ ደስ ይላል። በዚህ ያህል እንደዚህ ወከበሽ ግን አይደለም ሰላም ሆነልሽ። በዛ ላይ እንደምንም ሳይሆን ከጎንሽ ለነበረ ሰው ይሄ አይደለም ምላሹ። ወደ ልብሽ ተመለሽ እኮ ማለት ያልሽው ነገር ግን አስበሽዋል። ጥሩ ነው እኮ እንኳን ደስ አለሽ ምናምን ልትይ ነበር የሚገባው። አብርሽ ምናምን አክረሽ ነው እንደዛ ምን ይመጣ ታውቂያለሽ። እንደማያቅሳቱኝ ምን ታውቂያለሽ? ነገርሽ ምን ልጅ ሲመልስ ታውቂያለሽ። ምን ልታረቅ ታውቂያለሽ። ወንድሙ መጥቶ ታውቂያለሽ። ሜሪ አውርተሽኛል ወይ? ታውቂያለሽ። አውርተሽኛል ወይ? አውርተሽኛል። ቢያንስ አታገናዘብ። ልጅ ተመለሱ ነበር ከዛ ስለከፈሽ ካንቺ የሚመለሰው አብርሃም ስታጅኛ እናስፈልግሽ የሆነ ነገር ልክ አብርሃም ሲመጣ እኛ በህይወትሽ ማየት አትፈልጊም። በኢየሱስ ለምን እንደዚህ አይነት ሰው የምትሆኚ? ለምን በእኛ መጠቀም ትፈልጊው? ቆይ ገባሽ? ብቻዬነትሽን ለማለፍ እኛ አስፈልጊ ነበር። እኔ ይኸውልህ በጣም ብዙ ነገሮችን ብቻዬን ያሳለፍኩኝ ሰው ነኝ። እናንተ በቅርቡ ነው የመጣችሁት። ልንገራችሁ ላስታውሳችሁ ሶ እኔ